ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? እግዚአብሔርን ስለ ዛሬው ቀን እጅግ አድርገን እናመሰግናለን። የዛሬውን የጄንቢ ፕሮግራማችንን የምናደርገው በሁለት ታሪካዊ ቀናት መካከል ነው። ትናንትና የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የስቅለት በዓል ስናስታውስ ውለናል። ነገ ደግሞ የጌታችንን የኢየሱስ ክርስቶስን ትንሳኤ የምናከብርበት በዓል አለን። እንግዲህ በዚሁ አጋጣሚ እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል ሁላችንንም በሰላም እግዚአብሔር አደረሰን። ስለዚህ ለኛም ይህ በሁለቱ ቀን መካከል መሆኑ ይህ ፕሮግራማችን ለምን አንጠቀምበትም ይህንን ቀን በሚል በስቅለትና በትንሳኤ መካከል ያለ ቀን በስቃይና በደስታ መካከል ስላለቀን በመከራና በስኬት መካከል ባለቀን መሃል እንደሆንን አድርገን የምናስተላልፈው መልእክት ይኖረናል። ከዛ በፊት በኢየሱስ ክርስቶስ የስቅለት ታሪክ ውስጥ ምናስታውሳቸው ነገሮች አሉ። ለምሳሌ ኢየሱስ ክርስቶስ በመስቀል ላይ ሆኖ ስለ ኃጢያታችን ሲሰቃይ ምን ነገሮች በርሱ ላይ ነበሩ ወይም ያ መከራው ያ ስቃዩ ከባድ ስቃይ እንዲሆን ያደረጉ ነገሮች አሉ። ለምሳሌ የተሰቀለበት እንጨት አለ፣ የተወጋበት ሚስማር አለ፣ እሾህ አክሊሉ አለ፣ የተገረፈበት አለ፣ ጎኑን በጦር የተወጋው አለ እና አለማቋረጥ እንዲፈስ እና ኢየሱስ ክርስቶስ በእነዚህ ሁሉ መከራዎች ውስጥ ስለ ኃጢያታችን ሲል የተሰቃየበትን ነገር ስናስብ ሁሉ ቀን የመስቀሉን ነገር ስናስብ ያንን ነገር ብቻ እናስታውስ ይሆናል። እንደው ከዚያ ባለፈ በቅርብ በዘመናችን የነበሩ አንድ የፊዚክስ ተመራማሪ ወይም የሰውነትን አጥንቶችን ጡንቻዎችን ሌሎች ነገሮቻችንን የሚመራመሩ ተመራማሪ የሆኑ ሰው በአሪዞና ከተማ የሚገኙ የሳቸውን ጥናት ምርምር ከዚህ በፊት አቅርበን በጣም ብዙ ሰዎች ተባርከውበት ነበር እና ያንን እንደው ላጭር ደቂቃ የሚሆን ጊዜ ኢየሱስ ክርስቶስ ለኃጢያታችን በመስቀል ላይ ሲሰቃይ ያሳለፈውን መከራና ስቃይ የሚያሳይ አጭር ጥናታዊ ቪዲዮ ፊልም እናሳያችኋለን። በዛው ለዚህ ቀን ያዘጋጀነውን የጌታን ስቅለት በፍቅሩ ሁላችን መማረካችንን የሚናገር ዝማሬም እናቀርብላችኋለን። ወደ ዝግጅቱ እንድንሄዳለን። ለኔ ነው ይህ ሁሉ፣ ለኔ ነው ይህ ሁሉ፣ ለኔ ነው ይህ ሁሉ፣ ለኔ ነው ይህ ሁሉ፣ ላንቺም ነው ይህ ሁሉ፣ ላንተም ነው ይህ ሁሉ፣ ለኛም ነው ይህ ሁሉ፣ ለኔም ነው ይህ ሁሉ። ዛሬ በዚህ በፕሮግራማችን ላይ በአሜሪካን ሀገር በአሪዞና ግዛት ተመራማሪ በሆኑት በፕሮፌሰር ዶክተር ሲትሩማን ዴቪስ ስለ ክርስቶስ ኢየሱስ የመስቀል ላይ ስቃይ የሚዘረዝር ልዩ ፕሮግራም አዘጋጅተናል። ይህ የምትመለከቱት ስዕል ኢየሱስ በመስቀል ላይ የተሰቃያቸውን ስቃዮች የሚያሳይ ስዕል ነው። የስቅላት ቅጣት በቀድሞዋ ፐርሺያ በአሁኗ ኢራን ከክርስቶስ ልደት በፊት በ300 ክፍለ ዘመን ላይ የሞት ቅጣትን ለመቅጣት የምትጠቀምበት መንገድ ነበር። ሮማውያን ታዲያ ይህንን ከክርስቶስ ልደት በፊት በ100 ክፍለ ዘመን ላይ ይህንን የስቅላት ቅጣት ይጠቀሙበት ጀመር እና ይህ የምትመለከቱት በፐርሺያ በከፍተኛ ወንጀል ጥፋተኛ የሆኑ ሰዎች በአንድ ላይ በመደዳ በስቅላት የሚሰቀሉበት የስቅላት ቅጣታቸውን የሚያሳይ ምስል ነው። የስቅላት ቅጣት ከክርስቶስ ልደት በፊት በነበሩ የዘመኑ ሰዎች ዘንድ የሚጠቀሙበት ምክንያት ከፍተኛ አረመኔነት ለፈጸሙ ሰዎችና በንጉሥ ላይ ላመጹ ሰዎች ሲሆን የቅጣቱ አይነትና መጠን ካደረጉት ግፍ ጋር ይመጣጠናል ተብሎ ስለሚታሰብ ነው። ግን ይህ ምክንያታቸው ኢየሱስ ክርስቶስ የመስቀል ስቅላት ቅጣት እንዲገባው የሚያደርግ ነገር አግኝተውበት አይደለም። ነገር ግን በሉቃስ 22 ከቁጥር 37 ጀምሮ እንደተጻፈው ከአመፀኞች ጋር ተቆጠረ የተባለው ቃል እንዲፈጸም ነው ኢየሱስ የመስቀል ቅጣት የተደረገለት። ኢየሱስ በመስቀል ላይ ሲሰቀል ለ6 ሰዓት ያሳለፈውንና
የነበረበትን ከፍተኛ ስቃይ ምን ያህሎቻችን ተገንዘበነው ይሆን? እኚህ ሰው ግን ይህንን ጉዳይ በሚገባ ተረድተውታል። እኚህ በስዕሉ ላይ የምትመለከቷቸው ሰው በአሜሪካን ሀገር በአሪዞና ግዛት ውስጥ የሰውን ተክለ ሰውነት ተመራማሪ የሆኑ የአጥንት ስፔሻሊስት እንዲሁም የፊዚክስ ምሁር የሆኑ ፕሮፌሰር ዶክተር ሲትሩማን ዴቭስ ይባላሉ። እኚህ ሰው በልጅነታቸው የሰሙትን የክርስቶስ ኢየሱስን ታሪክ በዚህ አይነት የእውቀት ደረጃ ላይ በሆኑ ጊዜ ምርምር ማድረግ ጀመሩ እና ከዚህ ቀጥሎ ያለውን የክርስቶስ የመስቀል ስቃይ በሳይንሳዊ ምርምራቸው ካጠኑ በኋላ ስለ ኢየሱስ ስቃይ ባጠኑት ምርምር ውጤት ራሳቸው በጌታ ፍቅር ተነክተው ሕይወታቸው ለጌታ ሰጡ እና የኚህ ሰው ሳይንሳዊ ጥናት ነው ባጭሩ የምናቀርብላችሁ። ስለ ክርስቶስ ኢየሱስ የመስቀል ስቃይ ስናስብ ሁሉ ጊዜ በህሊናችን የሚመጣው በሁለት እጆቹና በሁለት እግሮቹ የተቸነከሩት ትላልቅ ምስማሮችና በአናቱ ላይ የተጫኑበት እሾህ እንዲሁም በጎኑ የተጋው ጦር ናቸው። እውነት ነው። ሰው በእነዚህ ቦታዎች ላይ ስለት በሆነ ነገር እንኳን ቢመታ እጅግ ብዙ ደም ስለሚፈሰው ስቃዩ የዋዛ አይደለም። የዚህ ጥናት ግን የሚያተኩረው ክርስቶስ በመስቀል ላይ በውስጠኛው አካሉ በአጥንቱና በጅማቱ ላይ ስለደረሰበት ከፍተኛ ስቃይ ነው። ይህ ከፍተኛ ስቃይ ገምቱን ለማወቅ እንደው እግራችንን አንዱን በአንዱ ላይ ደራርበን በእግራችን በፊተኛው ባለው መዳፍ እንደሚንጠራራ ሰው አይነት ቆመን ሁለት እጃችንን ወደ ጎንና ጎን ዘርግተን ለመቆም ብንሞክር የሰውነታችን ክብደት በቀጥታ የሚያርፈው ከወገባችን እስከ ጉልበታችን ባለው በጭናችን ክፍል ላይ ነው። ኢየሱስ ግን እንደኛ በተመቻቸ ስፍራ ላይ ሳይሆን የቆመው ሹል ሚስማር ሁለት እጆቹና እግሮቹን ወጥሮ ይዞት ነውና በዚህ አይነት ከፍተኛ አሰቃቂ በሆነ አይነት አቋቋም በሁለት ሚስማሮች ተወጥሮ ነው ኢየሱስ ክርስቶስ የቆመውና በመስቀል ላይ በሚያመች ሁኔታ ለመቆም የሚያደርገውን ስቃይ በዚህ ስዕል ላይ ትመለከቱታላችሁ። ኢየሱስ በሚስማር የተወጠሩት እጆቹ ህመም ስለሚያበዛበት የሰውነቱ ክብደት በሙሉ ከወገቡ በታች እስከ ጉልበቱ ድረስ ባለው ጭኑ ላይ ስለሚያርፍ በዛ ስቃይ ውስጥ ሆኖ ባላንሱን መጠበቅ ስለሚያገተው ጉልበቱ 45 ዲግሪ በመጣመም በዛ ምክንያት ብዙ መንገላታቱን ያንን ደረቅ እንጨት ተሸክሞ መምጣቱ ለብዙ ሰዓት በቂ ምግብ አለማግኘቱ በቂ ውሃ አለመጠጣቱ ያ በሰውነቱ ላይ ከፍተኛ ድካምን ስለሚፈጥርበት ነው። ኢየሱስ በመስቀል ላይ በሚያመች ሁኔታ ለመቆም የሚያደርገው ጥረት ከፎይታ ይልቅ ስቃይን ነው የሚያበዛበት ይላል ይሄ ጥናት። በጭኑ ላይ ያረፈው የሰውነቱ ክብደት ከፍተኛ የህመም ስቃይ ስለሚያሳድርበት ወደ ላይ ከፍ ብሎ የሰውነቱን ክብደት በእጆቹ ላይ ለማሳረፍ መሞከሩ አይቀርም ይላሉ እኚህ ሰው እና በዚህ ጊዜ ሌላ ከፍተኛ ስቃይ ደግሞ ይዳረግበታልና በስዕሉ ላይ እንደምትመለከቱት በመስቀሉ ላይ በሚያመቸው ሁኔታ ለመቆም በሚያደርገው ጥረት በእጁና በትከሻው ላይ የሚሆነውን ስቃይ የሚያሳይ ስዕል ነው። ይህ ወደ ታችና ወደ ላይ እያለ አመቺ ሁኔታን ለመፍጠር የሚያደርገው የመስቀል ላይ የስቃይ ትግሉ በሰውነቱ ላይ ባሉት መገጣጠሚያዎች ላይ ከፍተኛ ችግር ይፈጥርበታል። እንግዲህ እኚህ ሰው እንደሚናገሩት በመጀመሪያ በእንደዚህ አይነት ፖዚሽን ላይ በእንደዚህ አይነት አቋቋም ላይ ሆኖ ኢየሱስ በመጀመሪያ ትከሻው ላይ ያሉት መጋጠሚያዎች ላይ ውልቃት ይደርስበታል ማለት ነው። ከዛም ደግሞ ብዙ ሳይቆይ በክርኑ ላይ ያሉት መገጣጠሚያዎች ይላቀቃሉ። አሁንም እንግዲህ ለመቆም በሚያደርገው ጥረት በመጨረሻም በእጁ መዳፍ ላይ ያሉት መገጣጠሚያዎች መላቀቅ ይጀምራሉ። እነዚህ ከላይ ያየናቸው የአጥንቱ መገጣጠሚያዎች ከትከሻው ከክርኑ ከመዳፉ ላይ በመላቀቁ ምክንያት ከአንድ ከጤነኛ ሰው እጅ የርዝማኔ ይልቅ 9 ኢንች የሚያህል እጁ ይረዝማል። ይህ ሁኔታ ምን ያህል እጁ ብቻ በስቃይ ምክንያት እንደተወጠረ እንድንገነዘብ ይረዳናል። ይህ ብቻ ሳይሆን የአጥንቱ መገጣጠሚያ የውልቃት ችግሩ ለከፍተኛ ህመምና ስቃይ ይዳርገዋል። ይሄ እንግዲህ እኛ አይደለም ውልቃት ኖሮን ወለምታ እንኳን ሲኖረን ምን ያህል ፔን እንደሚኖረን ምን ያህል ህመም እንደሚኖረን እናውቃለን ሁላችንም። እና ኢየሱስ በመስቀል ላይ ሆኖ የሰውነቱን ክብደት ወደ ታች እንዳይተው ጭኑ መሸከም አይችልም፣ ወደ ላይ እንዳያደርገው መገጣጠሚያዎቹ እየወላለቁ እየተለያዩ ነው። እና በዚህ ውጥረት ውስጥ በሚሰቃይበት ጊዜ ሌላ የሚከሰት አደገኛ የስቃይ ክስተት ደግሞ አለ። ያም ሳምባውን፣ ልቡን እንዲሁም ደረታችንን አቅፎ የሚይዘው ትልቁ የአጥንት ክፍል መላቀቅ ይጀምራል ማለት ነው። የዚህ አጥንት የመለያየት ጉዳት ከደረሰበት ከፍተኛ የሆነ የመተንፈስ ችግርና ደቂቃ በመጨመረ ቁጥር ለከፍተኛ የህመም ስቃይ የሚዳረግበት ይሆናል። ይህ
ይህን የሚያህል እንግዲህ ሚስማር በእግሩ ላይ እና በእጁ ላይ ስለተቸነከሩበት የስቃዩ ብዛት ይህ ነው የሚባል አይደለም። በይበልጥ በደረቱ ላይ ያለው የህመም ስቃይ ከፍተኛ የሆነ የትንፋሽ ችግር ይፈጥርበታል። እንደውም በዚህ አይነት ሁኔታ በቆየ ቁጥር የመተንፈስ ችግሩ እየተባባሰበት ነው የሚመጣው የሚሉት። ኢየሱስ የተሰቀለበት ጎልጎታ ወይም ራስ ቅል የተባለው ቦታ ሲሆን ስፍራው በከፍታ ቦታ ላይ በመሆኑ ኢየሱስ የተሰቀለበት የመስቀሉ ርዝማኔ ከምድር ከ6 ጫማ እስከ 8 ጫማ ርዝመት ያለው በመሆኑ በወቅቱ የሚነፍሰው ንፋስ በቀጥታ ደረቱን ስለሚያገኘው የደረቱን ክፍል የያዘው አጥንቱ ደግሞ እየተላቀቀ በመሆኑ ስቃዩ ይህን የሚባል አይደለም። አሁን እንደ ፕሮፌሰር እንግዲህ ሲትሩማን ዴቪስ ጥናት መሰረት በኢየሱስ ክርስቶስ የሰውነቱ የደም ዝውውር ላይ ደግሞ ሌላ የተመሰቃቀለ ችግር ተፈጥሮበታል ነው የሚሉት። ያም በሳይንሳዊ ቋንቋ ብለድ ኦክሲጅን ሌቭል ሎ ኤንድ ብለድ ካርቦን ዳይኦክሳይድ ሌቭል ሃይ ይሆንበታል እና ይህ ሁኔታ ደግሞ ሃይፐርካፒኒያ ለተባለ በደም ዝውውር ጊዜ ለተመሰቃቀለ የኦክሲጅን እና የካርቦን ዳይኦክሳይድ አለመመጣጠን ችግሮች መጋለጥ ማለት ነው። ይህ የሃይፐርካፒኒያ ችግር በኢየሱስ የደም ዝውውሩ ላይ የካርቦን ዳይኦክሳይዱ መጠን መብዛት አንደኛ የልቡን ምት ፍጥነት በጣም ስለሚጨምረው ልቡ ኦክሲጅን የማምጣት ችግር ስለሚገጥመው ያተነፋፈስ ስርዓቱን ስለሚያበዛበት በጣም እየተደካከመ ይመጣል። ስለዚህ በመስቀሉ ላይ አመቺ አቋቋም ለማግኘት የሚያደርገው ጥረት የበለጠ ስቃይ ያደርግበታል። እንግዲህ የዚህ እስካሁን የተዘረዘሩት ምስቅልቅል ያለ ሁኔታ የኢየሱስን የልብ ፍጥነት እስከ 220 በላይ እንዲመታ እንደሚያደርገው ነው የእሳቸው ጥናት የሚያመለክተው እና እንዴት ያለ ከፍተኛ አደጋ ውስጥ ህይወቱ እንደምትሰቃይ ተመራማሪው ጥናታቸውን ያሳያሉ። ቢያንስ ኢየሱስ ለ15 ሰዓታት ፈሳሽ ነገር አለመጠጣቱ ከተመሰቃቀለው በልቡ ላይ ከደረሰውና በሰውነቱ ውስጥ ባሉት የአጥንት መገጣጠሚያዎች ስቃይ ጭምር ከዛም አልፎ ያለማቋረጥ ከእጁ ከአናቱን እየተንጠባጠበ ያለው ደም ከፍተኛ ስቃይና ቶሎ የማይገድል ነገር ግን በከፍተኛ የህመም ስቃይ ወደ ሞት እየሄደ እንደሆነ ምርምሩ ያረጋግጣል። እንግዲህ እንደዚህ ሳይንቲስት ምርምር ከሆነ የኢየሱስ ደም ግፊት ከ80 በ50 የሆነ መጠን ውስጥ ይገባል። ይህ ማለት ደግሞ ከፍተኛ የደም ማነስ ውስጥ ገብቷል ማለት ነው። በዚህ በጣም እየተሰቃየ ነው ማለት ነው። እንግዲህ አንድ በእንደዚህ አይነት ምስቅልቅል ባለ ህይወት ውስጥ ያለ ሰው ሊሞት የተቃረበ ልትረጂው ማትችው አይነት ሰው ሆኗል ማለት ነው። እስቲ እነዚህን ሁሉ የጤና ምስቅልቅሎች ይዞ ኢየሱስ በመስቀል ላይ ከተናገራቸው 7 ንግግሮች ውስጥ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረውን እንኳን አስታውሱ። ይህ ብቻ በራሱ ምን አይነት የምህረት አምላክ መሆኑን የሚያረጋግጥልን አይሆንምን? በሰውነት ውስጥ ያሉ ፈሳሾች በማለቃቸው ለዚህ ነው በታላቅ ድምጽ ጮሆ ተጠማው ያለው እና ይህ ጮህቱ ደግሞ ኢየሱስ ፍጹም ሰው መሆኑን የሚያረጋግጥልን ነገር ነው። እስካሁን ባየናቸው የጤና ችግሮች ምክንያት ወደ ቀትር ሲሆን የኢየሱስ ልብ እየደከመ ይመጣል። ከዛም ሳምባዎቹ መደበኛ ስራቸውን ሙሉ ለሙሉ መስራት ያቆማሉ። ስለዚህ ትንፋሹን መቆጣጠርና የሲቃ ትንፋሽ እንደምንም ማውጣት ይቀጥላል። በነገራችን ላይ እስካሁን ባየነው የክርስቶስ ኢየሱስ ስቃይ ለኢየሱስ የአየር መሳብና ከማውጣት ይልቅ አለመተንፈስ ይሻለዋል። ነገር ግን ይህ የማይቻል ነው። ስለዚህ አየር ወደ ውስጥም ሆነ ወደ ውጭም ባስገባና ባስወጣ ቁጥር ስቃዩ ይህ ነው ተብሎ የሚገመት አይደለም። እንግዲህ ሮማውያኑ በስቅላት አንድ ወንበዴ ሲቀጡ ያ ሰው የሚሞተው ቢያንስ ለ9 ሰዓት በመስቀሉ ላይ ተሰቃይቶ ነው። በ9 ሰዓት ውስጥ ያልሞተ ሰው ደግሞ አጥንቱን ይሰብሩትና ይገሉት ነበር። ኢየሱስ ያው መጽሐፍ ቅዱስ እንደሚናገር በ3 PM ላይ ነው ህይወቱ ያለፈው። ያንን ሁሉ ስቃይ ቀምሶ አባቴ ሆይ ነፍሴን በእጅህ አደራ ሰጣለሁ ብሎ ጮሆ ተፈጸመ ብሎ ሞተ ይላል መጽሐፍ ቅዱስ። በመስቀል ተማርኬ እጄን ወደ ላይ
ባንዴ ተማረኩ ቁስልህን ካየሁ በኋላ ለእኔ ያፈሰስከውን ደም ከሁለት እጅና እግሮች ካናት የወረደውን እሾህ አክሊልንም ደፍተህ የፊትህን መልክ ለማየት ፈልጌ ነበርና እኔ ፊትህ በደም ተበክሎ ሳየው ቀለጠብኝ ልቤ በፍቅር ተሸንፌያለሁ እኔም ድል ተነስቻለሁ በመስቀል ተማርኬ እጄን ወደ ላይ አንስቻለሁ በኃይልህ አልተጠቀምኩም በጉልበት አይደል በዱላ ብቻ ባንዴ ተማረኩ ደምህን ካየሁ በኋላ እኔም ድል ተነስቻለሁ በመስቀል ተማርኬ እጄን ወደ ላይ አንስቻለሁ በኃይልህ አልተጠቀምኩም በጉልበት አይደል በዱላ ብቻ ባንዴ ተማረኩ ቁስልህን ካየሁ በኋላ የሚሰቀል የተረገመ ብቻ ነው መርገሜን ለመሻር ስትል የመስቀል ፍርድን ወደድክ መስቀልህን ገና ሳየው ለእኔም ያረከውንም ሳይ ተማረኩኝ በአንድ ጊዜ እጄን ዘረጋሁ ወደ ላይ በፍቅር ተሸንፌያለሁ እኔም ድል ተነስቻለሁ በመስቀል ተማርኬ እጄን ወደ ላይ አንስቻለሁ በኃይልህ አልተጠቀምኩም በጉልበት አይደል በዱላ ብቻ ባንዴ ተማረኩ መስቀሉን ካየሁ በኋላ የማይገባኝን አድርገህልኛልና ፍቅር ቶሎ በረከከኝ ሳልሄድብህ ወደ ሌላ በፍቅር ተሸንፌያለሁ በቃኝ ከእንግዲያ በቃሁኝ ካንተ ሌላ አላገኝም ሩጫዬን ትቻለሁ በፍቅር ተሸንፌያለሁ እኔም ድል ተነስቻለሁ በመስቀል ተማርኬ እጄን ወደ ላይ አንስቻለሁ በኃይልህ አልተጠቀምኩም በጉልበት አይደል በዱላ ብቻ ባንዴ ተማረኩ ፍቅርህን ካየሁ በኋላ
ስለሰማነው ዝማሬ እግዚአብሔር የተመሰገነ ይሁን። አሜን። አሁን ደግሞ የደቀ መዛሙርቱ በዚህ በክርስቶስ ኢየሱስ የስቅለትና የትንሳኤው ሂደት መካከል እንዴት ነበር ያሳለፉት? አስባችሁበት ታውቁ እንደሆነ እስቲ እሱ ላይ ትንሽ ብናወራ። ደቀ መዛሙርቱ በፍርሃትና በድንጋጤ በጭንቀት በብቸኝነት በተስፋ መቁረጥ የወደፊት ተስፋቸውን ሲያስቡ ብሩህ አድርገው ሲጠብቁት የነበረው ኢየሱስ ሞቷል። አሁን እንደሞተ ቀረ ወይ? እሱን እንድናስብበት ነው። እንደሞተ እንዳልቀረ እናውቃለን፣ ቃሉ ይናገረናል። ደቀ መዛሙርቱ ግን በልባቸው የነበረው ምንድን ነበረ? እስቲ በዚህ ላይ የምትጨምርልን የምታብራራልን ሀሳብ ካለ? አዎ ቅድም እንግዲህ በመግቢያ ላይ እንዳልኩት ዛሬ የምንገኘው በትላንቱ ስቅለቱና በነገው ትንሳኤው መሃል ነው። በብዙዎቻችን ህይወት ውስጥ ይሄ አጋጣሚ ይኖራል። በእኛ ህይወት ውስጥም በእኛ ትዳር ውስጥ በእኛ አገልግሎት ውስጥ ይሄን ነገር ገጥሞን ያውቃል። በአንድ የመከራችን ወይም በአንድ የፈተናችን ቀንና በነገው ትንሳኤያችን ወይም በነገው በረከታችን መካከል ያለ የጨለመ ጊዜ ነው እና ያንን ወቅት እንዴት ነበረ የሚኮነው? ምንድነው ማድረግ ያለብን የሚል መልእክት ነው እንግዲህ ትልቁን ስፍራ ልንሰጠው የሚገባን። በሉቃስ ወንጌል ምዕራፍ 24 ከቁጥር 17 ጀምሮ ወደ ኤማሆስ እየተመለሱ ያሉ ሁለት የክርስቶስ ደቀ መዛሙርት የነበሩ ሰዎች ታሪክ ተጽፎልናል። የነዚህ ሰዎች ታሪክ ይህንን ቀን በትንሳኤውና በመከራችን መሃል ስላለው ሊነጋጋ ሲል ስለሚጨላልመው ታላቅ አስፈሪ ቀን ስለዛ ቀን በደንብ የሚያብራራው ይመስለኛል። ምን ይላል? እነዚህ ሰዎች ኢየሱስ ክርስቶስ ራሱ እየሄዱ እያለ በመንገድ አብሯቸው ተገኝቶ እነሱ እንዳያዩት አይናቸው ተይዞ ነበር ይላል። ነገር ግን ምን ብሎ ይናቸዋል? እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? እነዚህ ሰዎች ያሉት በትላንትናው መከራው ትላንት ተስፋ አድርገውት በቃ ተስፋቸው ስላለቀባቸው ኢየሱስ እያሰቡ ነገ ግን ትንሳኤ ይሆናል። ያንን ትንሳኤ ማመን ስላቃታቸው ያንን ትንሳኤ ማሰብ ስላቃታቸው በዛሬው ድቅድቅ ጨለማ ውስጥ ሆነው እየጠወለጉ ነው የሚሄዱት። ያ እየጠወለጉ የሚሄዱት ነገር ደግሞ እርስ በርሳቸው የሚነጋገሩት ነገር ጭራሽ እያጠወለጋቸው ነው የሚሄዱት እና ብዙ ጊዜ በዚህ በሁለቱ ቀናት መካከል ይሄ ነገር በህይወታችን ይፈጠራል። መጠውለግ ነው አንዱ ትልቁ ነገር። ያ ደግሞ ምን ጠወልገው ነገር በቃ ስለ ትላንትናው መከራ ነው የምናስበው። የነገውን ትንሳኤ ብናስብ ትንሽ ከጠወለግንበትም እንደው ነቃንል ይሆናል፣ ግን ያንን ማሰብ አንችልም። ይሄ ነው አንዱ የመጀመሪያው ነጥብ የማነሳው። ለዚህ ነው ኢየሱስ ክርስቶስ ምን ይላቸዋል? በእግዚአብሔር በህዝቡ ፊት ወደታች ወረድ ብሎ ቃሉን አታስተውሉም ወይ? ስለርሱ እናንተም አታስተውሉ፣ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ እኮ ይሄን መከራ እንዲቀበል የተገባው ነው እያለ ይናገራቸዋል። አንዱ ትልቁ ነገር እየጠወለጉ እንዲሄዱ ያረጋቸው ነገር የሚነጋገሩት ነገር ነው። ያ የሚነጋገሩት ደግሞ የነቢያትን ቃል እግዚአብሔር የተናገራቸውን ቃል ሳይሆን በቃ እነሱ ተስፋ በመቁረጥ ውስጥ እየጠወለጉ ነው የሚሆነው። ሂደቱን እያዩ ይመስለኛል ይሄ ጠውለጋ የመጣው። ምክንያቱም መጽሐፍ የተናገረውን ልባችሁ ከማመን የዘገየ ሲላቸው የተናገረው ቃል አለ፣ በመጽሐፍ የተጻፈ አለ፣ ኢየሱስ ክርስቶስ ራሱ የተናገራቸው አለ። ያንን ሁሉ ነገር ከማመን ወደ ኋላ እንዲዘገዩ ያረጋቸው የአካባቢው ሁኔታ ነው፣ የተፈጸመው ሂደት ነው። የመስቀል ስቅላት የመጨረሻ አስፈሪ አስደንጋጭ ነገር ነው። በህይወታቸው ትልቅ ፍርሃት ፈጥሯል። ይሄ ፍርሃት እነሱን በቃ አክትሟል። የተቀበረ ነገር እኮ ያለቀለት ነገር ነው። አሁን ወደ መቃብር ከወረደ ምንም ከዚህ ወዲህ ምን ጠብቀው ተስፋ የለም። ስለዚህ አንድ ተስፋ አድርገን የጠበቅነው እሱን ነበር። እስራኤልን ይቤዣል ያልነው እሱ ነበር። አሁን ግን የእስራኤል ተስፋ የላትም እያሉ ተስፋ የመቁረጥ ንግግር ነው የሚናገሩት። ስናስበው በስጋ አይናቸው ካየን ትክክል ናቸው። ተስፋ የቆረጠ ሰው የሚናገረው ይሄ ነው። የሚናገረውን አያውቅም። የጨለመበት ሰው ቋንቋው ይበላሻል። እነዚህ ሰዎች ቋንቋቸው ተበላሽቷል። መጽሐፍ የተናገረውን ማሰብ አይችሉም። ኢየሱስ በህይወት ሳለ የተናገራቸውን ማሰብ አይችሉም። ስለዚህ ሁሉ ነገር ጭልምልም ስላለባቸው ረስተውታል እና ልባቸው ከማመን ያዘገየው የተስፋ መቁረጥ ህይወት ነው። በቃ
አንድ ጊዜ በህይወታችን ይሄ ነገር ይፈጠራል። ተስፋ ሲጨልም ሰው የሚናገረውን ነገር አያውቅም። አፉ ላይ የመጣውን በአእምሮ ያሰበውን የሰማውን እይታውን አካባቢው የሚለውን በሙሉ ነው የሚናገረው። ኢየሱስ ክርስቶስ ግን ከአካባቢው ከሁኔታዎች በላይ ሊያደርግ የሚችል ስልጣን እንዳለው በህይወት እያለ ያደረጋቸውን ታምራቶች ሁሉ እሱ የሞተ ሲያስነሳ የነበር አሁን ሞትን ፈንቅሎ የሚነሳ ነው ብሎ ለማመን አልቻሉም። ተስፋቸው ምን ያህል እንደጨለመ እኛም ዛሬ በህይወታችን ይሄን አይነት ነገር ይገጥመናል። ስለዚህ ልክ ነህ። አዎ በሚገርምሽ ነገር ኢየሱስ ከተያዘባት ምሽት ጊዜ ጀምሮ እስከ መስቀል ሞትና ከዚያም እስከ ተቀበረበት ድረስ እንደውም እስከ ትንሳኤውም ድረስ በእነዚህ ሰዎች በደቀ መዛሙርቱ በይበልጥ ህይወት ውስጥ በተደጋጋሚ ተጽፎ የምናይባቸው ቃል ፈሩ፣ ደነገጡ የሚል ቃል ነው የምናየው። በቃ በሄዱበት ይፈራሉ። በራቸውን የሚዘጉት ስለፈሩ ነው። የሆነ ነገር ሲመጣ ይደነግጣሉ እና የፍርሃትና የመደንገጥ ህይወት ውስጥ ነው የከተታቸው። በጣም እና አንዱ በአርብና በእሁዳችን መካከል ያለብን ነገር ፍርሃት ነው። ሁሉ ነገር ያስደነግጠናል። ኮሽታው ስልክ ጥሪው ያስደነግጠናል። ደሞ ምን ሊነገረኝ ነው ብለን እናስባለን። በፍርሃት ውስጥ ይከተናል። ግን ደስ የሚለው ነገር ወደ በኋላ እንመጣበታለን። በርግጥ ሰላም ለእናንተ ይሁን እያለ የትንሳኤው ጌታ ደግሞ ወደ ቤታችን ይመጣል እና በእኛ ህይወት ውስጥ ምን ያሳስበው በቅርብ ጊዜም ለዝግጅታችን ተከታታዮች እንደመሰከርንላቸው በህይወታችን ውስጥ ይሄ የቅዳሜው ቀን የመከራውና የትንሳኤው መሃል ላይ ያለው ቀን በህይወታችን ሲሆን አይቼዋለሁ። ፍርሃት ምን ሰማውን ነገር ሌላው ቅድም እንዳልሽው ሐኪም የነገረንን ነገር ደጋግመን እያሰብን መጠውለግ ተስፋ እየቆረጥን ኢኮኖሚው የሚለንን የባንክ ቡካችን የሚለንን በቃ በህይወታችን ውስጥ ደግሞ በማረጋገጫ ነው የሚያረጋግጠው ልትሸሹ ማትችሉ እና እግዚአብሔር ግን ለኛ በቂ የሆነ መፍትሄ ያለው አምላክ ነው። ምንድነው ማድረግ ያለባቸው በየሳስብ አንዱ ኢየሱስ ክርስቶስ በመጀመሪያ እነዚህ ሁለቱ ሰዎች እየተወለጉ ሲሄዱ ወዲያውኑ በመሐከላቸው ተገልጦ እኔ እኮ ኢየሱስ ነኝ ብሎ ራሱን አልገለጠላቸው። ለነዚህ ሰዎች የሚያስፈልጋቸው ተአምራት አልነበር። ለነዚህ ሰዎች የሚያስፈልጋቸው የእግዚአብሔር ቃል ነበር። ለዚህ ነው ኢየሱስ ከነቢያት ከሙሴ መጽሐፍ ጀምሮ ስለሱ የተጻፉትን ነገሮች ይነግራቸው ጀመር ይላል እና እንደውም በኋላ ካስታወሽ ምን ይላሉ ጌታ መሆኑን ካወቁ በኋላ ዲቅድም እኮ በመንገድ ስንመጣ መጽሐፍትን ሲከፍትና ሲነግረን ልባችን ይቃጠልብን ነበር አሉ እና ብዙ ሰዎች በእንደዚህ አይነት በአርቡ መከራና በእሁዱ ትንሳኤ መካከል ሲሆኑ ሰዎች የእግዚአብሔር ቃል ሲነግራቸው ይቀልጥባቸዋል። አሁን ራሱ እየተናገርን የአንዳንዶቻችሁ ልብ እግዚአብሔር ነገ ለኔ ትንሳኤ ያለው እግዚአብሔር ለኔ ተስፋ አለው ነገ ብርሃን አለ ይነጋልኛል ማለት ነው አሁን ያለውበት እያላችሁ ልባችሁ እየቀለጠ ነው። ልብ መቅለጥ ላይ ግን መቆም የለብንም። የግዴታ ያንን የእግዚአብሔር ቃል አሁን የምንነግራችሁን የእግዚአብሔርን ቃል እየሰማችሁ ልባችሁ ቀልጦ ትንሽ ተጽናንታችሁ ነገ ተመልሳችሁ እዛ ውስጥ እንድትገቡ ሳይሆን አይናችሁ መከፈት አለበት። አይናችን በሚከፈትበት ጊዜ የእግዚአብሔርን ነገር ማየት እንችላለን ማለት ነው። ስለዚህ አንዱ በዚህ በትንሳኤውንና በመከራው መካከል ባለን ክፍለ ጊዜ ላይ ልናውቅ ልንሰማ የሚገባን የእግዚአብሔርን ቃል ነው የሚለው ነገር ነው። የእግዚአብሔርን ቃል ቀርበን ስናውቅ እምነታችን ይጨምራል፣ ኃይል እናገኛለን፣ እናስባለን። መጽሐፍ ቅዱስ ምን ይላል? በእንደዚህ አይነት ህይወት ውስጥ ስንገባ ምንድነው በምንድነው የሚያጽናናን? ኢየሱስ ክርስቶስ እኮ እሱን ነው የሚላቸው። ወደ ኋላ የተጻፈውን ሁሉ እያስታወሰ ሲነግራቸው ልባቸው ይቃጠል ነበር። እነሱ ግን በጊዜው ያንን ቃል የሚያውቁትን ቃል ረስተውት ነበር። ልባቸው ማመን ሁሉ አቅቶት ነበር። እሱ ሲናገር ነው ማመን የጀመሩት። ልባቸው እንደገና እውነት እኮ ነው እያለ መጽናናት ጀመሩ። ስለዚህ የሚያጽናና አምላክ ነው። ስለዚህ ልባችን መቃጠል ብቻ አይደለም፣ ልባችን በቃሉ እንደገና እንዲጠነክር ልባችን ይነጋል፣ ተስፋ አለ፣ ነገ ትንሳኤ ነው ብሎ እምነትን እንዲያገኝ ማበረታታት፣ በቃሉም ደግሞ ይሄንን እምነት ማግኘት መቻል አለብን። ሌላው በዚህ በመከራው እና በትንሳኤው ቀን መካከል ሆነ ልናረግ የሚገባን ነገር ንስሐ ነው። ጴጥሮስ ይሄ ቀን ገጥሞታል። ጌታውን ይወደው የነበረውን አልተውህም አልከድህም ያለውን ጌታውን አጣው። ሊያስጥለው እንዳልቻለ ገባው።
እንደውም አላቀውም እያለ ይምልና ይሳደብ ጀመር ይላል። በዛ አይነት ከባድ የሆነ ውድቀት ውስጥ ገባ። አንዳንዶቻችን እንደዚህ አይነት ነገር ውስጥ ልንገባ እንችላለን። አንዳንድ ሰዎች እንደዚህ አይነት ነገር ውስጥ ይገባሉ፣ መውጣት ያቀታቸዋል። በዚህ ጊዜ ጴጥሮስም አስቆሮቱ ይሁዳም ሁለቱም በጣም ተጸጽተዋል። ግን የጴጥሮስ መመረርና መጸጸት ወይም መቆጨት በንስሐ ወደ አምላኩና ወደ ጌታው መመለስ ነው። የይሁዳ ግን ተጸጽቷል፣ ጌታውን በመሸጡ ቆጭቶታል። ነገር ግን ሄዶ ራሱን አንቆ ነው የገደለው። ስለዚህ በዚሁ አጋጣሚ ለዝግጅታችን ተከታታዮች ተስፋ አትቁረጡ። ብዙ ነገሮችን ልታዩ ትችላላችሁ። በእግዚአብሔር ፊት በንስሐ እየቀረባችሁ እግዚአብሔር ሆይ ኃጢአቴን ይቅርበል፣ ይሄ ነገር የሆነብኝን ነገር አስተካክላለሁ እያላችሁ በታላቅ ንስሐ ወደ እግዚአብሔር እንድንቀርብ ያስፈልጋል እንጂ እንደ ይሁዳ ራሳችንን ልናጠፋ የሚያደርስ ነገር ውስጥ መግባት የለብንም። እና አንዱ በዚህ በጨለማው ጊዜ ልናደርግ የሚገባ ራሳችንን መመርመር ነው የሚለውንም ሐሳብ በዛው ልክ ነው። ሌላው ተጨማሪ ኢየሱስ ክርስቶስ ሞተ ብለው የተወሰነው ግሩፕ ሽቶ ቀመሞ ሽቶ መቃብሩ ላይ ለማፍሰስ ነበር የተሰናዳው። ነገር ግን ሽቶ መቀመምና እንዳይሸት ያንን ሞቶ ይቀራል ብሎ የታሰበውን ኢየሱስን ለመቀባት መሄድ ከእውነት የራቀ ነው የሚሆነው። ምክንያቱም ኢየሱስ ይነሳል፣ ኢየሱስ ትንሣኤ ያለው። ስለዚህ አሁን ሽቶ የምንቀባበት ጉዳይ ካለ እንዳይሸት በቃ ይሄ ነገር እዛው ተከርኖ ይቀመጥ፣ በቃ የማይነሳ ትንሣኤ የሌለው ህይወት የሌለው እንደገና ዳግመኛ ሊለመልም የማይችል ነገር የምንለው ጉዳይ ትንሣኤ አለ። ኢየሱስ ክርስቶስ የትንሣኤ ጌታ ነው። ከትንሣኤ በኩር ነው ይለዋል። ስለዚህ ዛሬ በእኛ ህይወት ውስጥ ትንሣኤ የሆነውን ኢየሱስን የምናምን ሰዎች በሙሉ ነገ ለኛም ትንሣኤ ነው፣ ትንሣኤ ይሆነልናል። በህይወታችን ብዙ ትንሣኤ አግኝተናል። የተነሳልን ነገር አለ፣ ሞቷል፣ አክትሟል ያልነውን ነገር ስናስብ ያ ሽቶ የቀባ ነው ተከርኖ ይቀራል፣ አይፈነቀልም፣ አይወጣም ከመቃብር ያልነው ነገር ጉዳዮቻችን ብዙ ወጥተው ያውቃሉ። ስለዚህ በትንሣኤው ኃይል እንጽናና ልንበረታም የሚገባል ነው። ቅድም እንዳልሽው ሽቶውን ቀምመው አዘጋጅተው ነበር የመጡት ሊቀቡ ማለት ነው አስከሬኑን። የመግደላዊት ማርያምን ብዙ ብርታቶችን እናያለን። በዚህ ጊዜ እስከ መጨረሻው ድረስ መቃብሩ ጋር ሄዳ ሁሉ ታለቅስ ነበረ። ለማርያም ተጠብቀው የነበረው ለመግደላዊት ማርያም ተጠብቀው የነበረው ሕያው የሆነውን ኢየሱስን አልነበረ። ሬሳውን እንኳን ቢሆን ወስዳለሁ፣ እሱም ራሱ ጥሩ ነገር ነው፣ አንድ እምነቷ ነው። ግን ኢየሱስ አስከሬኑ አልነበረም የነበረው። እንደሚነሳ ተናግሮ ነበር። አሁን ምንድነው ቅድም እንዳልሽው እኮ ሽቶውን እኮ እንዲቀምሙ ያደረጋቸው እንደሚነሳ የተናገራቸውን ቃል መርሳታቸው። እኛም ዛሬ በህይወታችን ስለምንረሳ እግዚአብሔር የተናገረንን ነገር ልክ እንዳልሽው የመቀበሪያ እንደማዘጋጀት በራሳችን ላይ ተስፋ እየቆረጥን ራሳችንን እንገንዛለን። ራሳችንን ለሞት አሳልፈን እንሰጣለን። ራሳችንን ለጥፋት አሳልፈን እንሰጣለን። ተስፋ የለኝም እንላለን። ግን ሕያው የሆነ የትንሣኤ ጌታ ግን ተነስቷል እና ሬሳውን ስጡኝ እስከ ማለት የደረሰ ፍቅር ነበራት። እውነት ነው፣ ያ ትልቅ ብርታት ነው። ግን ሕያው እንደሚሆን ግን የተናገረ ጌታ ነው። በህይወታችን እግዚአብሔር ብዙ ነገር ተናግሮናል። እግዚአብሔር የተናገረንን ነገር ልናምን ያንን ቃል እንደገና ልናስብ ይገባል። ቃሉን ካስታወስን ሽቶ አናዘጋጅ። ቃሉን ካስታወስን ሬሳውን አንፈልግም። ልክ ነው። ለዚህ ነው መላእክቶቹ ምንድነው ያሏቸው? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። ስለዚህ በህይወታችን ውስጥ ጌታ የትንሣኤው ጌታ ይህንን ሊያደርግልን ይችላል። ስለዚህ ቃሉን ማስታወስ የሚለው ራሱ አንድ ልክ ነው። ነገ ትንሣኤ ነው። ስለዚህ ሕያው የሆነውን ነገራችንን ኢየሱስ ክርስቶስ በትንሣኤው ኃይል ሕያውነትን ስለሰጠው የሞተ ነው ብለን በሞተ ነገር ውስጥ ገብተን የሞተ ሐሳብ፣ የሞተ አመለካከት፣ የሞተ መረዳት ተሸክመን ትንሣኤን መቀበል አንችልም። ስለዚህ የክርስትና እምነት ተከታዮች በሙሉ ነገ ትንሣኤ ነው፣ ኢየሱስ ክርስቶስ ተነስቷል፣ ነገራችንን ሁሉ የሚያስነሳ አምላክ ከኛ ጋራ ነው። ስለዚህ ሞቷል ብለን ለመቀባትና እዛው ለመቅበር እንደገና አንነሳ። አመለካከታችን ራሱ የትንሣኤውን ኃይል እንዲያገኝ እንለምናቸዋለን። እንግዲህ ነገ መንጋቱ አይቀርም፣ ይነጋል፣ ነገ ይነጋል። በአንዳንድ ወገኖቻችን ህይወት ውስጥ ዛሬም በህመም ጨለማ ውስጥ ያሉ ይኖራሉ። በትዳራቸው፣ በመስሪያ ቤታቸው፣ በልጆቻቸው፣ በህይወታቸው፣ በአገልግሎታቸው። ሁለት ዝማሬዎችን አከታትለን ብናቀርብላቸው ደስ ይለኛል። ትዕግስትን ይፈልጋል
ቅዳሜ ትግስትን ይፈልጋል አዎ ነገ ትንሳኤ እስኪመጣ ትግስትን ይፈልጋል የእግዚአብሔርን ቃል በትግስት መጠበቅ እግዚአብሔር የተናገረንን ያን ነገር በእምነት መጨበጥ ይጠይቃል እሱ የእግዚአብሔር ጸጋ ከሌለ በጣም አስቸጋሪ ነው ሰዎች በዚህ ጊዜ በጣም በራሳቸው ላይ ስንፍናን ይናገራሉ በእግዚአብሔር ላይ ስንፍናን ይናገራሉ ስለዚህ ያንን እንዳይሆን የሚያበረታታ ዝማሬ አለና እግዚአብሔር ያነጋል ነገን ያነጋል በትንሳኤ ያነጋል በፈውስ ያነጋል የሚል ሐሳብን የያዘ ዝማሬ ነው ያንን ዝማሬ እንሰማና ከዛ ወደሚቀጥለው የመጨረሻው ፕሮግራም እንሄዳለን እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም ነገ የሚሆነው እኔ አላውቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም ነገ የሚሆነው እኔ አላውቅም ድቅድቅ ጨለማው ቢከበኝ በዙሪያዬ ጽልመቱ ቢያይልበትም በርትቶ ላይኔ ተስፋ ስቆርጥ ሌሊት ረዝሞ ሲመሽብኝ ፀሐይ ወጣ እንደማላውቅ እስኪመስለኝ ታዲያ ልቤን አስታግሼ ልጠብቀው እስከሚነጋ ያስበኛል አይተወኝ በጨለማ ደግሞ አንግቶት የነገን ቀን የሚሆነው አይታወቅም በመታገስ ለምን ታዲያ አልጠብቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም ነገ የሚሆነው እኔ አላውቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም ነገ የሚሆነው እኔ አላውቅም በጨለማ ለ450 ዓመታት ተሰቃየ የእስራኤል ሕዝብ በባርነት ረዘመበት ያስቃዩ ተጨነቀ አምላክ የተወው የረሳው የመሰለ ነገር ግን ዘመን መጣለት በአምላኩ ታሰበ ታየ ያ የጨለማው ዘመን ተገፈፈ ለኔም ነገ ይመጣልኛል ያ የበረከት ዘመን እስኪነጋ ታገሳለሁ እኛ አምላኬ እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም ነገ የሚሆነው እኔ አላውቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም እስኪነጋ ለምን አልጠብቅም ነገ የሚሆነው እኔ አላውቅም
የታመኑት ይቤዠናል ብለው አስበው ለ3 ዓመት ተኩል ሙሉ ተከትለው ዛሬ ግን በቀራንዮ ተሰቀለ። ከዚያም አልፎ በሰዎች እጅ ተገደለ። ታዲያ ለሞተው ሬሳ እንዳይሸት ብለው አሰቡ። ሌሊቱን ሽቶ ሲቀምሙ አመሹ። ማለዳ ተነስተው ሄደው ያዩት ነገር ገረማቸው። ሬሳ ያሉት በትንሣኤው ቀደማቸው። እስኪነጋ ለምን አልጠብቅም? እስኪነጋ ለምን አልጠብቅም? እስኪነጋ ለምን አልጠብቅም? ነገ የሚሆነው እኔ አላውቅም። እስኪነጋ ለምን አልጠብቅም? እስኪነጋ ለምን አልጠብቅም? እስኪነጋ ለምን አንጠብቅም? ነገ የሚሆነው እኛ እናውቅም።
እንግዲህ ዝማሬውን እንደ ተከታተላችሁት እውነት ነው ይነጋል አሜን በፍጹም ጨልሞ አይቀርም እግዚአብሔር ነገራችንን ያነጋዋል ነገ ትንሳኤ እንዳለ እንዳመንን ሁሉ እግዚአብሔር በህይወታችን በጤንነታችን በትዳራችን በአገልግሎታችን በማንኛውም ነገር ተስፋ በቆረጥንባቸው ነገሮች ሁሉ እግዚአብሔር የሚያነጋ አምላክ ነው የትንሳኤ ጌታ ነው ዛሬ ኢየሱስ ክርስቶስን ከሙታን ያስነሳው ሕያው መንፈስ ዛሬም ሕያው ስለሆነ በዚህ ደስ ሊለን ይገባል እግዚአብሔር ይመስገን አው በሰው አምሮ አንድ ሰው ሞተ ማለት ሞተ ነው ተመልሶ ይነሳል የሚል አመለካከትም መረዳትም ብዙ ጊዜ ዕውቀትም የለም ናልባት አንድ ጊዜ የሰማናቸው ታሪኮች አሉ ሞቶ የተነሳ እኮ ነው ከለ ይባላል በአገራችን የሰማነው ብዙ ይኖራል ነገር ግን ብዙዎቻችን ከሞተ ሞተ ብለን እንደመደመው እግዚአብሔር ጋር ይሄ ነገር አይሰራም የሞተ ይነሳል የወደቀ ይነሳል የሳተ ይመለሳል ስለዚህ የትንሳኤው ኃይል ብዙ ነገራችንን አበቃለት አከተመለት ከምንለው ነገር የሚያስነሳ አቅም ነው ስለዚህ ሞተ ብሎ መደምደም ይሄ በእግዚአብሔር ዘንድ የማይቻል ነገር ነው በሰው ዘንድ የማይቻል ነው በእግዚአብሔር ዘንድ የሚቻለው ያ መንፈስ የትንሳኤው ኃይል መንፈስ ኢየሱስን ያስነሳ ያ መንፈስ ዛሬ የእያንዳንዳችን ህይወት ያስነሳል የእያንዳንዳችን ነገራችንን ያስነሳል ትንሳኤ ማለት ይሄ ነው ሞቶ የሚቀር ጉዳይ የለም በእርሱ ዘንድ ስለዚህ የሙታን አምላክ ሳይሆን የምናመልከው የሕያዋን አምላክ ነው ስለዚህ ህይወት አለ ሞቶ ነገራችን አይቀርም አሜን እግዚአብሔር ይመስገን አንድ መጨረሻ ነገር ልናገር የምፈልገው የክርስትና እምነት መሰረቱ የክርስቶስ ሞትና ትንሳኤው ላይ ነው ልክ ነው ዋናው መሰረት እምነታችን የተመሰረተበት እውነቱ በትንሳኤው በሞቱ ላይ ነው አዎ ሰይጣን ክርስቶስ ተወለደ የሚለውን እንድንክድ አይፈልግም አዎ ነገር ግን ክርስቶስ ተነስቷል የሚለውን ትንሳኤው ላይ እንድንጠራጠር ያደርገናል በጣም የሚገርም ነገር በቅርብ ጊዜ ምናልባት 3 ወር 4 ወር ይሆናል በሲኤንኤን የቴሌቪዥን ጣቢያ ኢየሱስ ክርስቶስ ከሞት እንዳልተነሳ የሚያረጋግጥ የጥንት ጽሑፍ ተገኘ ተብሎ ፕሮግራም ተሰርቶለት ነበር የገረመኝ ነገር ምንድነው እንደው ኢየሱስ ክርስቶስ እንዳልተነሳ ሳይሆን ያ ነገር ያረጋግጠልኝ ኢየሱስ ክርስቶስ መነሳቱን በጣም አረጋግጠልኝ ምክንያቱም ጌታችን ኢየሱስ ክርስቶስ ከሞት ሲነሳ በዚያን ጊዜ የነበሩት ኢየሱስን አሳልፈው የሰጡ ሰዎች ይሄ ሰው ከ3 ቀን በፊት እነሳለሁ እያለ ሲናገር ነበር ስለዚህ ጥሩ ጥበቃ ይደረግ ብለው ጲላጦስን ለምነው ጥበቃ አደረጉ ልክ ነው እና ጌታ ኢየሱስ እንደተናገረው ተነሳ ምን ይበሉ ስለዚህ ምን አደረጉ እኛ ጠባቂዎቻችን ተኝተው ሳለ ደቀ መዛሙርት መተው ሰረቁት ተብለው እንዲወራ በከተማይቱ እንዲወራ ብዙ ገንዘብ ከፈሏቸው ይላል ይሄ ብዙ ገንዘብ ከፈሏቸው የሚለው ቃል እኔ ዝም ብሎ እንደው በወሬ በቃ አውሩ ተብሎ ትንሽ ብር የተሰጣቸው ነበር የመሰለኝ እኛ ያለንበት ዘመን ድረስ ሊደርስ የሚችል ጽሑፍ ሁሉ የተጻፈው በዛ ገንዘብ ክፍያ ነው ማለት ነው ያንን ነው የሚያረጋግጥልኝ ይገርማል እና መጽሐፍ ቅዱስ ያንን ነገር ባይጽፍልኝ ኖሮ እንዴ እውነት ይሄ ነገር አርካይቭ ውስጥ የተገኘው ነገር እውነት ይሆን እንዴ ብዬ እንድጠራጠርም ሊያረጋግኝ ይችላል በሳይንሳዊ መረጃ የጥንት ጽሑፍ ነው የተገኘው ከዚህ ቦታ ነው ተብሎ ስለተገኘ ማለት ነው ነገር ግን ያ ውሸታቸው ዘመን ተሻግሮ እስኪመጣ ድረስ ትንሳኤውን ሰዎች ዛሬም እንዲጠራጠሩ ጠላት የተጠቀመበት መንገድ ነው ኢየሱስ ግን ተነስቷል አዎ እዚህ ላይ መጨመረው እነዚህ የሰቀሉትና ፈሪሳውያኖቹ በሙሉ ጻፎች አለቆች ሽማግሌዎች በሙሉ ኢየሱስ ክርስቶስ እንደተነሳ ያውቁ ነበር ነገር ግን ደቀ መዛሙርቱ እነሳለሁ እንዳላቸው ረስተውት ነበር ገባ የት ሄደ ሰርቀውታል ብለው እኮ እነ ማርያም ሁሉ ደነገጡ እነሱ ረሱ እነዛ ግን አስታወሱ እና ይገርማል አንዳንድ ጊዜ እንረሳለን እኛ ጠላታችን ግን ያቃል ነገ ትንሳኤ እንዳለን ያቃል ስለዚህ ከኛ አምሮ
ይጠፋብናል ይሄ ነገር ይሰረቅብንና ነገ ትንሳኤ ያለ ብለን እንዳንጽናና ያደርገናል ጠላት ግን እዛ ጋር ነገ ትንሳኤ እንዳለ ይገባውና በጣም ተስፋ ለማስቆረጥ ይታገላል ይሄን መርሳት የለብንም ብዬ አስባለሁ እግዚአብሔር ይመስገን እንግዲህ በዚሁ አጋጣሚ እንደውም እንደሱ ስቲ አንዳንድ ሰዎች አሉ እኔ በህይወት የተስፋ ቆርጬ ወይም በሆነ ነገር አዝኜ ስል ይመጡና እግዚአብሔር በኔ ውስጥ ያስቀመጠውን ነገር ሲነግሩኝ ከተኛበት እንደሚነቃ ሰው ያነቆኛል እነዛ ሰዎች ጥሩ ነው እንደሱ ማድረግ እግዚአብሔር እኮ ባንተ ላይ እንዴ አላማ አለው አይዞ እግዚአብሔር የተናገረ ደግሞ ይፈጸማል ብሎ ማበረታታት ያንን ሰው የትንሳኤን ቃል መናገር ራሱ ትልቅ ነገር ነው ምክንያቱም እኛው የተነገረን ረስተናል እንዳልሽው ጠላታችን ያስታወሰ ደግሞ እሱ ነገሩን ከሚደብቅብን ሌሎች ቅዱሳን ደግሞ ይሄንን ልናደርግ ይገባል ይሄንን ልናበረታታቸው ይገባል እግዚአብሔር ይመስገን እንግዲህ ኢየሱስ ተነስቷል እኛም ደስ ብሎን በዚህ በመጨረሻው ዝማሬ እንሰናበታችኋለን ጌታ ኢየሱስ ሕያው ነው ተነስቷል የክርስቲያናችን ዋናው መሰረት ይሄ ነው አንድረሳው ትንሳኤው ልናውጅ ይገባናል በትንሳኤው ላይ ትልቅ እንድል ደግሞ ተጎናጽፈናል ምክንያቱም ክርስቶስ ከሙታን በኩር ሆኖ እንደተነሳ እኛንም ደግሞ አንድ ቀን ከሙታን ያስነሳናል በኋለኛው መለከት ሁላችንም በክብር እንነሳለን እግዚአብሔር ይመስገን ይሄ እንግዲህ የእግዚአብሔር ተአምራዊ ሆነ አሰራሩ ስለሆነ በዚህ ደግሞ ልንጽናና ይገባናል መልካም በዓል ይሁንላችሁ በነገው ዕለት ከመብላትና ከመጠጣት ያለፈ ታላቅ ትንሳኤ እንዲሆንልን እግዚአብሔር ይርዳን በትዳራችን መነሳት በወደቅንበት ነገር መነሳት በአገልግሎታችን እንደገና መነሳት በማንኛውም አቅጣጫ የመነሳት ወራት ይሁንልን እንግዲህ ስለነበረን ጊዜ እግዚአብሔር እናመሰግናለን በሚቀጥለው ሳምንት በሌላ ዝግጅት እስክናገኛችሁ ድረስ የእግዚአብሔር ሰላም ከሁላችሁ ጋር ይሁን ኢየሱስ ራሱ ቤዛ ሆነ ሞታችንን ስለኛ ወሰነ ከከበረው ስፍራ ስለኛ ተዋርዶ ዕዳችንን ሁሉ ሊከፍልልን ወዶ እርሱ ተዋርዶልን ስለኛ ዝቅ አለ ኃጢአት ሳይኖርበት ኃጢአተኛ ለወዳጁ ለሚወደው ነፍሱን ቢሰጥ ሰው ማን ሊያደንቀው ኢየሱስ ለገዳዮቹ ለጠላቶቹ ለከሳሾቹ ነፍሱ ሰጠ ኢየሱስ ለገዳዮቹ ለወዳጁ ለሚወደው ነፍሱን ቢሰጥ ሰው ማን ሊያደንቀው ለጠላቶቹ ለከሳሾቹ ነፍሱ ሰጠ ኢየሱስ ለገዳዮቹ ለጠላቶቹ ለከሳሾቹ ነፍሱ ሰጠ ኢየሱስ ለገዳዮቹ ሲያንገላቱት ወዲህና ወዲያ አርገው ሲያዋክቡት የማይገባውን ያውም የውርደት ሞት በመስቀል ሊሰቀል ስለኛ ምክንያት ራቁቱን አርገው በመስቀል ሊሰቅሉት ተባብረው በአንድነት ሞትን ፈረዱበት ስለኛ ተዋርዶ ዋጋ ሊከፍል ብሎ ሞትን ተቀበለ በራሱ ለወዳጁ ለሚወደው ነፍሱን ቢሰጥ ሰው ማን ሊያደንቀው ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ ለወዳጁ ለሚወደው ነፍሱን ቢሰጥ ሰው ማን ሊያደንቀው ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ ለጠላቶቹ ለከሳሾቹ ነፍሱን ሰጠ ኢየሱስ ለገዳዮቹ
ኢየሱስ በሞቱ ምክንያት መሞት ብቻ አይደለም ዳግም በመነሳት ሕያው ተስፋ አለን የማይጠፋ ርስት ለሚያምኑ የተሰጠን የዘላለም ሕይወት አቅም እንደሌለው ቢሆን መሳለቂያ መቼ ሞቶ ቀረ አልሆነም መሳቂያ የትንሣኤው ጀግና ከሙታንም በኩር አድርጎ አስነሳው ሕያው እግዚአብሔር ምንም እንደማይችል እንደማይነሳ ምንም እንደማይችል እንደማይነሳ ምንም እንደማይችል እንደማይነሳ አርጎ ቢቆጥሩት